ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችም ትምህርቶች ከጀማሪ እስከ ከፍተኛ ላሉ ልጆች እያስተማርን እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። ኢሞ፣ ቴሌግራም እንዲሁም ዋትሳፕ ላይ ደውላችሁ በመመዝገብ በሳምንት እስከ 5 ቀን በቀን ደግሞ ለአንድ ሰዓት ያክል በግልም በግሩፕም እናንተ እንደምትፈልጉት መማር ትችላላችሁ ማለት ነው። ቻናሉን ላይክ፣ ሸር እና ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በዛሬ ትምህርታችን የምናየው የአማርኛ ፊደላትን ከሀ እስከ ሸ ያሉትን እስከየቤተሰቦቻቸው ይሆናል ማለት ነው። እንግዲህ ዛሬ ከሀ ጀምረን እንዳልኳችሁ እስከ ሸ 8ቱን የአማርኛ ፊደላቶች እስከ 7 እስከ 7ኛ ፊደሎች እንዴት መጥራት እንደምንችል ቀለል አድርጌ በሚገባችሁ መንገድ በተለይ ገና ጀማሪ ለሆናችሁ በጣም ይጠቅማችኋል እናያለን ማለት ነው። ከቻላችሁ ደብተርና እስክሪብቶ ይዛችሁ ከኔ ጋር አብራችሁ እያነበባችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። አሁን ቀጥታ ወደ ትምህርታችን እንገባለን ማለት ነው። እሺ ይቺ የአማርኛ ፊደል ሀ ትባላለች። ሀ ሀ እሺ ከዚህ ጋር ሁ ሁ ሂ ሂ ሃ ሃ ሄ ሄ ህ ህ ሆ ሆ እሽ አሁን እዚህ ጋር ከሀ ጀምረን እስከ ሆ ስናይ 7 ናቸው። እነዚህ ደግሞ ቤተሰቦች ናቸው ማለት ነው። ለምሳሌ ይቺ ሁለተኛ የሀ ቤተሰብ ነች። አጻጻፏ እንዴት ነው? የመጀመሪያዋን ሀን ጽፈን ከጎኗ ላይ ምን ማድረግ ነው? ቀጥ እያደረግን ማን ተባለች? ሁ ተባለች። ሶስተኛዋ ደግሞ ይቺ ማለት ሂ ተባለች። ሂ ሲባል ደግሞ እግሯን በዚህ በቀኝ በኩል አስረዝመን ስናጣምመው እግሯ ጠማማ ከሆነ ሂ ማለት ነው። አራተኛ ማን ያላት? ሀ እንደ መጀመሪያ ድምፅ ተመሳይ ነው። ይሄ ደግሞ ከሶስተኛው የምትለየው ምንድነው? ሶስተኛ ሲሆን በቀኝ በኩል እግር አስረዝመን አጣመናት ነበር። አራተኛ ደግሞ አስረዝመን ብቻ ተውናት ማን ተባለች? ሀ ተባለች። አምስተኛ እንደ አራተኛው ትጽፉና በቀኝ በኩል እግሯን አስረዝማችሁ ከታች ምን ማድረግ ነው? ቀለበት ማን ተባለች? ሄ። ስድስተኛ ህ ደግሞ እንደ ሀ ጽፋችሁ ከላይ በኩል ትንሽ ጠመም ያላት ከሆነች ህ ትባላለች። መጨረሻ ሆ ደግሞ ሀን ጽፋችሁ ከላይ ቀለበት ማድረግ ማን ሆነች? ሆ። ስለዚህ ስንጠራ ሀ ሁ ሂ ሃ ሄ ህ ሆ ሆ። እሺ ይቺ ደግሞ ለ ነች። ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ። እነዚህም ደግሞ ለና ቤተሰቦቿ ማለት ነው። ብዙ ልጆች በተለይ አማርኛ የአፍ መፍቻ ቋንቋችሁ ያልሆኑ ልጆች ብዙ ጊዜ ምንድነው የሚቸገሩት? ለምሳሌ የሶስተኛ ድምፅና ስድስተኛ ድምፅን ማመሳሰል። ይቺ ሊ ነች። ይቺ ሊ ሆና ስድስተኛም ደግሞ ማን ይላል? ሊ ይላሉ ብዙ ልጆች። ነገር ግን እነዚህ ሁለቶች ይለያያሉ። የሀም እንደዚሁ ሶስተኛ እና ስድስተኛ፣ የለም የማንኛውም ፊደል የሶስተኛ እና የስድስተኛ ድምፅ የተለያየ አጠራር ነው ያላቸው። በደንብ አድርጋችሁ መያዝ ያስፈልጋል። ምክንያቱም ከመጀመሪያው ከፊደል ላይ በትክክል ድምፁን መጥራት ካልቻላችሁ ቃላት ስትመሰርቱ በጣም ስለምትቸገሩ መጀመሪያ ግን በደንብ አድርጋችሁ እየደጋገማችሁ 3 4ቴ ከዚያም በላይ ቪዲዮውን እየመለሳችሁ እናንተ ደግሞ በደንብ አድርጋችሁ እያጠናችሁ ከተቻለ ደግሞ የሚያስረዳችሁ ሰው ድምፁን ስትሉለት የሚያርማችሁ ሰው ቢኖር ደግሞ የበለጠ ይስተካከላል ብዬ አስባለሁ። እንደዛ እያደረጋችሁ በደንብ መያዝ ያስፈልጋል። አሁን ይቺ ሊ ነች። ይቺ ግን ማነች? ል ነች። ል አያችሁ? እ ድምፅ ስድስተኛ ፊደል እ ድምፅ ይባላሉ። ሊ ል። ይቺ ሂ ነች። ይቺ ደግሞ ህ ነች። ህ። እሺ ወደ ሶስተኛው እንምጣ። ይቺ ደግሞ ሀ ነች። ከመጀመሪያዋ ጋር ተመሳሳይ ድምፅ ነው። ጽሁፋቸው ብቻ ነው የሚለይ እዚህ ጋር። ሀ ሁ ሂ ሃ ሄ ህ ሆ ሆ እንዳልኋቸው እዚህ ጋር አጻጻፋቸው ከዚህ ሙሉ በሙሉ ይለያል። በድምጽ ግን ተመሳሳይ ነው ማለት ነው። ይቺ ደግሞ መ ነች። መ መ ሙ ሙ ሚ ሚ ማ ማ ሜ
ሜ ም ም ሞ ሞ። እሺ አሁን ከዚህ ጋር አንድ ነገር ማስተዋል ያለባችሁ ምንድነው? እነዚህ አራቱ የመጀመሪያ ፊደል ናቸው። ማን ማን? ሀ ለ ሀ እና መ አሉ። ከዚህም በኋላ እነዚህ ሁለተኛ ፊደል ስትጽፉ ሁሌም ቢሆን ምንድነው ከጎናቸው ላይ ምንድነው ያላቸው ቅጥያ እንደምታዩዋቸው ማለት ነው። ኡ አይነት ድምጽ አላቸው። ሁ ሉ ሁ ሙ እያልን ስንሄድ ሌሎቹንም በቀጣይም ሌሎችን የአማርኛ ፊደል ስናይ ሁለተኛ ፊደል ከሆነ ሁሌም ጎናቸው ላይ በዚህ መንገድ ታገኛላችሁ። ምንድን ከጎናቸው ቅጥያ። ሶስተኛ ደግሞ እግራቸው ጠማማ ሂ ሊ ሂ ሚ ስንል እግራቸው ምንድነው ወደ ቀኝ የዞረ ማለት ነው። አራተኛ ብዙ ጊዜ በቀኝ በኩል እግራቸው የረዘመ ነው። ሀ በዚህ በኩል የረዘመ ላ እሺ ሀ አያችሁ ማ ስንል በቀኝ በኩል እግራቸው ረዘም ረዘም ያለ። አምስተኛ እግራቸው ቀለበት ሄ ሌ ሄ ሜ። ስድስት ህ ል ህ ም። ሰባት ሆ ሎ ሆ ሞ ሞ። እሺ እንግዲህ እንደዚህ እያደረጋችሁ እናንተ በስልት እናንተ በሚገባችሁ ከመጨረሻው ወደ መጀመሪያ ማለት ትችላላችሁ። እንደዚህ ወደ ታች ማለት ትችላላችሁ። ከታች ወደ ላይ እንዲህ እያዛችሁ እንደዚህ የምንደጋገመው ምንድነው ፊደላቶችን በደንብ ይዛችሁ ከተለያዩ ቃላቶች ጋር በአንድ ላይ ሲመጡ ለመጥራት እንዳትቸገሩ ነው ማለት ነው። እሺ አሁን ደግሞ ከሀ እስከ መ አይተናል። ቀጣይ ደግሞ ከሰ ጀምረን እስከ ሸ ያሉትን እናያለን ማለት ነው። እሺ ከዚህ ጋር ደግሞ እነዚህ ከሰ እስከ ሸ አሉ ማለት ነው። ሰ ሰ ሱ ሱ ሲ ሲ ሳ ሳ ሴ ሴ ስ ስ ሶ ሶ። እሺ እዚህ ደግሞ ሰና ቤተሰቦቿ ማለት ነው። ቀጣይ ረ ረ ረ ሩ ሩ ሪ ሪ ራ ራ ሬ ሬ ር ር ሮ ሮ። እሺ ቀጣይ ሰ እነዚህ ሁለቱ ሰ ይባላሉ። ሁለቱም ሰ ናቸው። አጻጻፋቸው ይለያል። ልክ አሁን ከላይ እንዳየናቸው የሀ አይነቶች ማለት ነው። እነዚህም ሁለቱም ሰ ይባላሉ። ሰ ሱ ሲ ሳ ሴ ስ ሶ። ይቺ ደግሞ ሸ ሸን ስትጽፉ ምንድነው መጀመሪያ እንደ ሰ ትጽፋላችሁ። ሰን ከጻፋችሁ በኋላ ከላይ ምን ማድረግ ነው? አግድም እያደረጋችሁ እስከ መጨረሻው መጻፍ ነው ማለት ነው። ሸ ሸ ሹ ሹ ሺ ሺ ሻ ሻ ሼ ሼ ሺ ሺ ሾ ሾ። አሁን ሰ ረ እንዲሁም ሰና ሸን አይተናል። እነዚህ የመጀመሪያ ፊደል ናቸው። ሁለተኛ ፊደል ደግሞ ቅድም ከላይ ከሀ እስከ መ ያየናቸው ምንድነው ጎናቸው ላይ ምንድን ነበር ያየን? ቅጥያ። እዚህ ጋር አያችሁ ከጎናቸው ላይ ቅጥያ አላቸው። ስንተኛ ሲሆኑ? ሁለተኛ ማለት ነው። ሱ ሩ ሱ ሹ ያለ ይቀጥላል። ሶስተኛ ምንድን ነበር ያለን? እግራቸው ላይ ጠማማ ብለናል። በቀኝ በኩል ወደ ቀኝ የዞረ ሲ ሪ ሲ ሺ። እሺ አራተኛ ደግሞ ብዙ ጊዜ በቀኝ በኩል እግራቸው ይረዝማል። ግን ምንድን ያልኋችሁ ብዙ ጊዜ እንጂ ሁሌ ላይ አላልኳችሁም። ሁሌ አይደለም ነገር ግን ብዙ ጊዜ። ለምሳሌ እዚህ ጋር ሳ አያችኋት ራ እግሯ አልረዘመም። ሳ እግሯ ረዥም ነው። ሻ እንዲሁም እግሯ የረዘመ በቀኝ በኩል እንደዚህ ከሆነ ስንተኛ ናቸው? አራተኛ ማለት ነው። አምስተኛ ደግሞ ሁሉም የሚያመሳስላቸው ምንድነው? እግራቸው ላይ በቀኝ በኩል ታች ላይ ቀለበት አላቸው። ሴ ሬ ሴ ሼ እያለ ይቀጥላል። ስድስት ስ ር ስ ሽ። የመጨረሻ ሶ ሮ ሶ ሾ ሾ። እሺ እንግዲህ በዛሬ ትምህርታችን ከሀ እስከ ሸ ያሉ የአማርኛ ፊደላት ምንም ቢያንሱ ግን በአንድ ቀን ቪዲዮ በማብዛት ሙሉ ፊደላትን በመስራት አይደለም። እናንተ እነዚህን ፊደላቶች በትክክል ጥንቅቅ አድርጋችሁ እያንዳንዳቸው እስከ ቤተሰቦቻችሁ ይህን ቪዲዮ 2-3 ቀን ሰጣችሁ በደንብ ብታጠኑ ለቀጣይ ደግሞ ሌሎች ፊደላትን ስንማር እነዚህ በጣም ያግዟችኋል። በተለይ አጠራሩን እንዴት እንደሆነ እያንዳንዱ ቤተሰቦች እዚህ ጋር ለምሳሌ ሁለተኛ ቤተሰቦች ምን አይነት ቅርጽ አላቸው? ሶስተኛ እንደዚህ እያልን እያንዳንዳቸውን ካያችሁ በኋላ ለቀጣይ ፊደላቶችን መሰረት ይሆናሉ ብዬ አስባለሁ። እንግዲህ በዛሬ ትምህርታችን
እነዚህን አይተናል። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። እስከዚያው ድረስ በያላችሁበት ሰላም ሁኑ። ቻው